ትራምፕ አዳሩን ኢራን ላይ እጅግ ከባድ ጥቃት እንደሚሰነዘር ካስፈራሩ ከሰዓታት በኋላ አሜሪካ አዲስ ጥቃት ሰንዝራለች። ዩናይትድ ስቴትስ በኢራን ውስጥ በአንድ ሌሊት በተለያዩ ኢላማዎች ላይ አዲስ ጥቃት መሰንዘር ጀምራለች ሲል የአሜሪካ ጦር አስታውቋል። ፕሬዝዳንት ዶናልድ ትራምፕ የተኩስ አቁምና የሰላም ስምምነት የማይካሄድና የማይረጋገጥ ከሆነ ከዚህም በላይ የከፉ ጥቃቶች እንደሚፈጸሙ ተናግረዋል። ኢራን አሜሪካ አዲስ ጥቃት መሰንዘሯን ተከትሎ በሆርሙዝ የባህር ሰርጥ ላይ መርከቦችን መምታቷን ገልጻለች። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ጦር በኢራን ላይ አዲስ ጥቃት ከሰነዘረ በኋላ በሆርሙዝ የባህር ሰርጥ ላይ መርከቦችን መትቻለሁ ብሏል። የአሜሪካው ጥቃት የመጣው ፕሬዝዳንት ዶናልድ ትራምፕ ኢራን በጠንካራ ሁኔታ እንደምትመታና ቴህራን ጦርነቱን ለማቆምና ስምምነት ላይ ለመድረስ በጣም ረጅም ጊዜ ወስዶባታል ካሉ በኋላ ነው። የአሜሪካ ማዕከላዊ እዝ ሮብ ዕለት የራስን የመከላከል ጥቃቶችን መጀመሩን ገልጾ ጥቃቱም ለኢራን ያልተገባና ቀጣይ ጥቃት ምላሽ እንደሆነ ተናግሯል። የኢራን የመንግስት ሚዲያዎች እስላማዊ አብዮታዊ ዘቡ በሆርሙዝ የባህር ሰርጥ 2 መርከቦችን መምታቱንም ዘግበዋል። ኢራንና አሜሪካ በቅርብ ቀናት ውስጥ በወታደራዊና በክትትል ጣቢያዎች ላይ ኢላማ አድርገዋል። ይህም በሚያዝያ ወር የተደረሰውን ደካማ የተኩስ አቁም ስምምነት ለመፈተሽ እንደሆነ የተገለጸው። በባህረ ሰላጤው ቄሸም ደሴት እንዲሁም በባንደር አባስና ሲሪክን ጨምሮ በሌሎች በርካታ ከተሞች ላይ ፍንዳታዎች መሰማታቸው ተነግሯል። የኢራን የመንግስት ሚዲያዎች ለአሜሪካ ጥቃቶች ምላሽ ለመስጠት የሆርሙዝ ሰርጥ ለሁሉም አይነት መርከቦች ሙሉ በሙሉ ተዘግተዋል ሲሉ ዘግበዋል። የአሜሪካ የቅርብ ጊዜ ጥቃት ከመፈጸሙ ከጥቂት ሰዓታት በፊት ትራምፕ ትላንት ከባድ ጥቃት ፈጽመናል፣ ዛሬም እንደገና እንመታቸዋለን ሲሉ አስጠንቅቀው ነበር። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ የኢራን መሪዎች ስምምነት ላይ ለመድረስና ለመደራደር በጣም ረጅም ጊዜ ወስደዋል ሲሉ፣ የኢራን የውጭ ጉዳይ ሚኒስትር በበኩሉ አሜሪካ የምትልከው እርስ በርሱ የሚጋጭ መልእክት አማካኝነት የዲፕሎማሲ ሂደቱን እያበላሸች ነው ሲል ከሷል። የኢራኑ ፕሬዝዳንት ማሱድ ፔሽኪያን ለትራምፕ በሰጡት ምላሽም ኢራን ማንኛውንም ጫና ወይም ስጋት በጽኑ ትቋቋማለች ብለዋል። አሜሪካ የፈጸመችው የአሁኑ ጥቃት ለኢራን አግባብ ያልሆነና ቀጣይ ጥቃት ምላሽ ናቸው ሲል የአሜሪካ የጦር ኃይሎች ማዕከላዊ እዝ በኤክስ ገጹ ላይ ገልጿል። ጥቃቶቹ የተጀመሩት በቴህራን እኩለ ሌሊት ላይ እንደሆነም አክሏል። የኢራን ከፍተኛ የጋራ ወታደራዊ እዝ ለአሜሪካ ጥቃቶች ምላሽ እንደሰጠ የገለጸ ሲሆን ይህም ለወራት በአብዛኛው ተዘግቶ የቆየውን የሆርሙዝ ሰርጥን ለማለፍ በሚሞክር ማንኛውም መርከብ ላይ ጥቃት እንደሚሰነዘር አስጠንቅቋል። የኢራን ሚዲያዎች 2 መርከቦች ተመተዋል ሲሉም ዘግበዋል። የአሜሪካ ማዕከላዊ እዝ በበኩሉ የሆርሙዝ የባህር ሰርጥ መዘጋቱን አስተባብሎ የኢራን ዛቻዎች ቢኖሩም የንግድ መርከቦች ሰርጡን እያቋረጡ መሆናቸውን አስታውቋል። ትራምፕ ቀደም ሲል መርከቦች ያለ ኢራን ፍቃድ ሰርጡን እያቋረጡ ነው ሲሉ ተናግረዋል። የአሜሪካ ጥቃቶች በኤፕሪል መጀመሪያ ላይ ሁለቱም ወገኖች የተኩስ አቁም ስምምነት ላይ ለመድረስ እንደተቃረቡ ሲገልጹ ነበር። ትራምፕ ረቡዕ ምሽት ለፎክስ ኒውስ ዘጋቢ ትሬይ ዩንግስት እንደተናገሩት ጥቃቶቹ በቅርቡ ይቆማሉ፣ ነገር ግን የኢራን መሪዎች ከአሜሪካ ጋር ስምምነት ወዲያውኑ ካልፈጸሙ የቦምቡ ጥቃት ይቀጥላል ብለዋል። የኢራን የዜና ወኪሎች ሲሪንክ፣ ካንጋን፣ ባንደር አባስና ሚናብን ጨምሮ በደቡባዊ ኢራን በሚገኙ በርካታ ከተሞች ፍንዳታዎች መሰማታቸውን ሪፖርት አድርገዋል። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ኢራን ላይ የተፈጸመው ጥቃት ግጭቱን ማስቆምና ኢራን ስምምነት ላይ እንድትደርስ ለማስገደድ ያለመ ነው ሲሉ አስታውቀዋል። የመከላከያ ሚኒስትሩ በፍሎሪዳ በሚገኘው ማዕከላዊ ኮማንድ ጉብኝት ወቅት ለጋዜጠኞች በሰጡት ቃል ጥቃቶቹ ወታደራዊ ጥቅሞቻችንን የሚያሳድግና የዲፕሎማሲ አቋማችንን የሚያሻሽል ነው ሲሉ ተናግረዋል። የመከላከያ ሚኒስትሩ ፔት ሄግሴት የአሜሪካ ጥቃት ከመፈጸሙ ቀደም ብለው ዛሬ ማታ በጥብቅ እናጠቃቸዋለን፣ እንዲሁም ኢራን ጥሩ ውሳኔ እንደምታደርግ ተስፋ እናደርጋለን ብለው ነበር። ከቦምቦች ጋር መደራደር ከፈለጉ ደግሞ ከቦምቦች ጋር እንደራደራለን ሲሉ ተደምጠዋል። ዩናይትድ ስቴትስ እና ኢራን ጊዜያዊ የተኩስ አቁም ስምምነት ከተደረገበት ጊዜ ጀምሮ በተደጋጋሚ ስምምነቱን ሲጥሱና ጥቃት ሲለዋወጡ ቆይተዋል። ምንም እንኳን ድርድሮቹ ጦርነቱን ለማስቆም ባይረዱም የተኩስ አቁም ድርድሩ ከተጀመረ ግን አሁን 4ኛ ወሩን አስቆጥሯል። ምንም እንኳን በድርድሩ ላይ የውጤት ለውጥ ባይታይም ትራምፕ ስምምነቱ እንደተቃረበ ደጋግሞ ሲናገሩ የሰነበቱ ሲሆን አሁን ላይ ግን የቦምብ ድብደባው እንደገና ይጀምራል ሲሉ አስፈራርተዋል። የአሜሪካ ጦር ሰኞ ዕለት በስትራቴጂካዊው የሆርሙዝ የባህር ሰርጥ አቅራቢያ የአሜሪካ የጥቃት ሄሊኮፕተር ከተከሰከሰ በኋላ በሆርሙዝ ሰርጥ ዙሪያ
የአየር መከላከያዎችንና የራዳር ቦታዎችን ኢላማ አድርጓል። ኢራን በዮርዳኖስ በኩዌትና በባህሬን በሚገኙ የአሜሪካ ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን ሰንዝራለች። በዚህ ጥቃትም አንድ የአሜሪካ ባለስልጣን ምንም አይነት ከፍተኛ ጉዳት እንዳልደረሰ ተናግረዋል። ይህ በእንዲህ እንዳለ ኢራን አሜሪካ ለ10 መንደሮች የመጠጥ ውሃ የሚያቀርቡ የውሃ ማጠራቀሚያዎችን መምታቷንና ዓለም አቀፍ ሕግን ጥሳለች ስትል ከሳለች። ይህ ጥቃት የተኩስ አቁም ስምምነት ከሚፈልግ አካል የተሰነዘረ አይደለም ያለችው ኢራን ተሰልቶና ተጠንቶ የተካሄደ የጦርነት ወንጀልና ግልጽ የሰብአዊ መብት ጥሰቶች ናቸው ሲሉ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ተናግረዋል። ለዚህ ክስ ፔንታጎን ወዲያውኑ ምላሽ አልሰጠም። ከዚህ በፊት የኢራንን የሲቪል መሰረተ ልማት እንደሚያወድሙ ያስፈራሩት ትራምፕ መጪው ጥቃት የኃይል ማመንጫዎችንና ድልድዮችን ኢላማ ያደርጋሉ የሚለውን አልገለጹም። ሁለቱም ወገኖች የተቃውሞ ንግግራቸው የነበረ ቢሆንም የቀጠሉ የዲፕሎማሲ ጥረት ምልክቶች ግን ነበሩ። በዩናይትድ ስቴትስ እና ኢራን መካከል ሽምግልና ሲያካሂዱ የቆዩት የኳታር ልዑካን ቡድን ረቡዕ ዕለት ስለ አዳዲስ ክስተቶች ውይይት ለማድረግ ቴሄራን አርፈዋል ሲሉ የኢራን ሚዲያዎች ዘግበውም ነበር። ጦርነቱ በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በዓለም ላይ ካለው የነዳጅና የተፈጥሮ ጋዝ አቅርቦት 1/5 የሚሆነውን በማስተጓጎሉ ምክንያትም የዋጋ ጭማሪ አሳይቷል። ኢራን በሆርሙዝ የባህር ሰርጥ በኩል ያለውን እንቅስቃሴ ዘግታለች። አሜሪካ ደግሞ በኢራን ወደቦች ላይ የራሷን ማዕቀብ ጥላለች። ግጭቱ ለዋይት ሃውስ የፖለቲካ ራስ ምታት የሆነ ሲሆን በአሜሪካ በተፈጠረው ከፍተኛ የነዳጅ ዋጋ ጭማሪ ምክንያት የትራምፕ ድጋፎች እየቀነሱ መምጣታቸውም ተገልጿል። አንዳንድ ሪፐብሊካኖች የጦርነቱ ተወዳጅነት ማጣት በኖቬምበር አጋማሽ ምርጫ ላይ የኮንግረሱን የበላይነት ሊያሳጣቸው እንደሚችል በግልጽ ስጋታቸውን ገልጸዋል። ትራምፕ ረቡዕ ዕለት በዋይት ሃውስ ለጋዜጠኞች በሰጡት መግለጫ 100 ሚሊዮን በርሜል ነዳጅ የጫኑ መርከቦች የኢራንን ዛቻና እገዳ ወደ ጎን በመተው በሚስጥራዊ ወታደራዊ ተልዕኮ የሆርሙዝ የባህር ሰርጥን አቋርጠው ማለፋቸውን ተናግረዋል። ኤክሴት በበኩላቸው መርከቦች እኩለ ሌሊት ላይ በባህረ ሰላጤው ውስጥ ሲያልፉ ቆይተዋል። ኢራን ማቆም በማትችልበት መንገድ በአሜሪካ እየተጠበቁ ነው ብለዋል። የአሜሪካ ጦር ማክሰኞ ዕለት በኦማን ባህረ ሰላጤ ላይ የኢራን ድፍድፍ ነዳጅ በመጫን ላይ የነበረችን አንዲት የነዳጅ መርከብ ለሁለተኛ ተከታታይ ቀን ከእንቅስቃሴ ውጪ እንዳደረገም ገልጿል። በእስራኤልና በኢራን በሚደገፈው የሊባኖሱ ሄዝቦላ ታጣቂ ቡድን መካከል ጎን ለጎን እየተካሄደ ያለው ጦርነትም አሁንም ቀጥሏል። የሊባኖስ የደህንነት ምንጮች እንደገለጹት ረቡዕ ዕለት እስራኤል በደቡባዊ ሊባኖስ በሰነዘረችው የአየር ጥቃት ቢያንስ 13 ሰዎች ተገድለዋል። በሌላ በኩል ሄዝቦላ በእስራኤል ወታደሮች ላይ አዳዲስ ጥቃቶችን ማድረሱን አስታውቋል። በተጨማሪም አሜሪካ በኢራን ውስጥ ባሉ በርካታ ኢላማዎች ላይ ተጨማሪ ራስን የመከላከል ጥቃቶቿን ማጠናቀቋን ማዕከላዊ ዕዙ አስታውቋል። የአሜሪካ ጦር እንደገለጸው የስለላ መዋቅሮችን፣ የኮሙኒኬሽን ስርዓቶችንና የአየር መከላከያ ጣቢያዎችን ጨምሮ በኢራን ውስጥ ያሉ በርካታ ኢላማዎች መመታታቸውን ጦሩ አስታውቋል። የአሜሪካ ማዕከላዊ ዕዝ እንዳለው ከሆነ ጥቃቶቹ የተፈጸሙት በአካባቢው ባህር ላይ ለሚያልፉ የአሜሪካ ኃይሎችና ለዓለም አቀፍ የንግድ መርከቦች ኢራን ከደቀነችው ስጋት አንጻር የተሰጠ ምላሽ ነው ብሏል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙት ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ለዓለማችን ይሁን።